ልጄ እናት ይሄን ወረቀት አደራ ሰጥታኛለች። እግዚአብሔር ያጽናና።
ስትፈታ እኔ እንደማታገኝ አውቃለሁ ልጄ። ይሄ መሰነባበቻ ደብዳቤ ነው። ይሄንን ሁሉ ጊዜ በችግር የማቀቁበት ለአንተ ቅርስ ያስቀመጥኩ መስሎኝ ነው። አባት ትቶልህ የሄደው ንብረት ቆርቆሮ ሳይሆን ውስጡ የከበረ ድንጋይ ወርቅ ኒሻን ያለበት አነስተኛ ሳጥን ሁለት ተመሳሳይ ሳጥኖች ናቸው። ሁለቱ ይህንን ማንም እንዳይጠረጥራቸው በችግር ጨርቅ አልብሼ እና ሳፈላ የምቀመጥባቸው የመድብ ሳጥኖች ናቸው። በአንዱ ውስጥ የዋናው ሳጥን ቁልፍ አለ። አንደኛው ሳጥን ቁልፍ በሩ ላይ ተንጠልጥሏል። ግን ምን ዋጋ አለው? አንዱ ሳጥን የት እንደገባ አጣሁት። ሸጥከው እንዴ? አይደለም። ካለበት ፈልገህ አደራ በችኮላ ሳጥኑን እንዳታበላሽ። ታሪክ ነው፣ እንዳታበላሽ አደራ። ራስን የምትቀይርበት ሁለተኛ አይደለም። ጠንካራ ሁን። ከአሁን በኋላ ልጅነት የለም፣ እኔም የለውም፣ ዘመድም ከጎን የለም። ወዳጅ ይህ ሳጥን ውስጥ ያለ ሀብት ብቻ ነው። ልጅ እስከዛሬ የበደልኩ ስላልበሰልክ ነው። ልጅ ቀጣይ ህይወቴ ለመለመለ ልጅ አግብተህ ወልደህ የደስታ ኑሮ አሳልፍ ነው። ብልጥ ሁነህ ልጅ ሌላ ምን እልሃለሁ? ይሁና ደህና ቆይ እስከ መቼ ነው የምታሙኝ? አባቴ ያወረሰ ቆርቆሮ አለ አላልሽኝ? ለምን አትሰጪኝም? ስጪኛ። እማ ምንድነው? ብር ፈልጌ ነበር፣ ምንም የለም። አይ እኔ ለመጠጥና ለሲጃራ ገንዘብ የለኝም። እንዴ እንደው ሰው ልጁን ትቶ እንግዲህ ልጁን ያነሳል ወይ? አለመታደል። ቆራሊ አርገበት ያለ ቆራሊ አለ ቆራሊ correct አረገዛ ብረት ቆራሊ ቆራሌው
ሰማ ወይ ተቃለኝ ትገዛለህ? ያ ታምጫስ እሺ ጠብቀኝ መጣሁ። እሺ ስማ ስንት ያዋጣው? ገልበጥ አድርጋስ ምንድነው ንጹህ ዕቃ እኮ ነው። 150 ልስጥሽ። አንተ ትቀልዳለህ እንዴ? ምርጥ ዕቃ እኮ ነው። 150 ትላለህ እንዴ? 150 ልስጥሽ። ምን ማለት ነው 150? ስማ አንተ ና 200 አምጣ በቃ። ገድ ይሆነኛል። እሺ አምጣው። አቦ ምንድነው አገላብጠህ የምታየው? ምርጥ ዕቃ እኮ ነው የሰጠው። ብሩን አምጣው እና ዕቃውን ሳላይ ዝም ብዬ ብር ብጭቃለሁ እንዴ? ምን ሆነ? ያጂ ስማ ያጂ ይመች። ሌላም ጊዜ ብቅ በይሽ። በቃ ጥሪኛለሁ። እሺ መጀመሪያ የአባት ልጅ ሁን። ያኔ የጠየቀው ሁሉ ይሆንልሃል። ምን ዋጋ አለው? የአባት ልጅ አይደለህማ። ስለዚህ የአባት ሀብት ላንተ ቆርቆሮ ነው። ብልጥና አስተዋይ ልጅ ብትሆን ኖሮ ይሄኔ ከሰው በላይ ነበር እኮ። ብልጥና አስተዋይ ልጅ እንደሆን ቆርቆሮን ስጭኛ። ለምን አትሰጭኝም? ምንሽ እንደሰለችኝ ታውቂያለሽ? ይሄ የምትነዛነዡ ነገር፣ ይሄ ሀብት አለ ምን አለ የምትይው ነገር ስልችት ነው ያለኝ። በቃ ሰው እንደሆን ከፈለግሽ ደግሞ ቆርቆሮን ስጭኝ። በቃ መልስ የለሽም። በእጅ ያዙት ወርቅ እንደ መዳብ ይቆጠራል አሉ። መዳቡም የለም፣ ባዶ ተስፋ ብቻ። ወይ ተቃለኝ ትገዛለህ? ያ ታምጫስ እሺ ጠብቀኝ መጣሁ። ስማ ስንት
አያዋጣም። ገልበጥ አድርገህ እንደናየው ነው ለቶቃኩ 150 ትችላለህ። አንተ ትቀልዳለህ እንዴ? ምርጥ ዕቃ እኮ ነው 150 ትላለህ እንዴ? ምን ማለት ነው 150? ስማ አንተ ና 200 አምጣ በቃ ገድ ይሆነኛል። እሺ አንተው አቦ ምንድነው አገላብጠህ የምትሄው? ምርጥ ዕቃ እኮ ነው የሰጠው። ብሩን አምጣው። እኔ ምንድን ነው የምትፈልገው? ቆይ ማን ልኮ ነው? እኔ ይኸውልህ ምንም ነገር የለኝም፣ ደህና ነኝ። ካንተ እኔ ምንም አልፈልግም። ከዛሬ 6 ወር በፊት የምታብ ሳጥን ሸጬልህ ነበር። አስታወስከኝ? አልገባኝም። የምን ሳጥን? የመዳብ ከኔ በ200 ብር ገዛ። ይሄኔ አንተ ደግሞ ሀብታም ሆናለህ አይደል? ንገረኝ። እሺ ቆይ እሺ ቆይ እነግርሃለሁ። አስታውሻለሁ እኮ ግን ይኸውልህ ሸጬዋለሁ። ለማን የሸጥከው? ለማን እንደሸጥኩ ግን አላስታውስም። በጣም ጥሩ። እኔም ደግሞ አንተ መፈጠርን እረሳዋለሁ። እሺ ቆይ አንዴ ልንገርህ። እሺ ግን እኮ የመልስላት ገንዘብ የለኝም። እኔ ምን አገባኝ? ከፈለክ ይኸውልህ መሬት ቆፍረህ ብሩን አውጥተህ መስጠት ትችላለህ። ንገረኝ። እሺ ወይ ልቀቀኝና ላምጣልሽ። ኧረ እባክህ ቦታውን ንገረኝ። ራሴ እጄ ያመጣው ቦታውን ብቻ ንገረኝ። የምትሰራበትን ሱቋን ነው ወይስ ቤቷን? ቆይ እንዴት ቤቷ አልታውቁቻል? ይኸውልህ መጀመሪያ አካባቢ ስሸጥላት ተሸውጄ ነበር። ከዛ በተደጋጋሚ እየሄድኩ ሳስጨንቃት እሺ እሱን ተው። አሁን የምትገኝበትን ብቻ ንገረኝ እኮ። እሺ ልነግርህ አይደል እንዴ? እሺ ንገረኝ። አሩ
ሄሎ ማኪዬ፣ በእናትሽ በር ስር በደም የተጨማለቀ ወረቀት አላገኝ መሰለሽ? ያንን የሚያምር ሳጥን እንድታመጪ የሚል አገኘው። እንደዚህ አይነት ወረቀት ተጽፎ ማኪዬ። እኔ ራሱ ማኪዬ ግራ ገብቶኛል። በእናትሽ በጣም ነው ግራ የገባኝ። ወይም ስማም አብሻ መከረኛ ተዋለ ነው ብር ፈልጎ ባለፈው ፊት አትስጁስልሽ እምቢ ብለሽ ነው። አይ ማኪዬ አይመስለኝም። እሺ ታዲያ እሱ ከሆነ ቆይ ደግሞ ታዲያ ምን ያደርግለታል ማኪዬ? ወይኔ ብታዩ እኮ ወረቀቱ ራሱ እንዴት እንደሚያስፈራ በስማም። ምንም አይፈጠርም አብሻ። በቃ የለመደው ሞሮ እንዴ ማኪዬ ደግሞ ምንድነው የምትይው? እስከ መቼ ነው ለሱ ነው ብር የምወረውረው? ምን እያልሽ ነው እንዴ? እንደዚህ አይሆንም እንዴ ስማም። እሺ በቃ እሺ ተገናኝተን እናወራለን። እሺ በቃ ቻው ማኪዬ ቻው። መልእክት ድረስሽ? አልገባኝም። ከዚህ በፊት ከቁራሌው ላይ ቃል ገዝተሽ ነበር። ቁራሌው? ማን ነው ቁራሌው? አላውቀው። ቆይ ለምን አትለቀኝ? ሳጥኑ ያለበትን ጠቆምኩ አይደል እንዴ? ራስን ነው ዝም ብለህ ኪሳራ ላይ መጣ። ትሰማኛለህ? እሷ ክዳለች። እስክታምን ደግሞ አንተ ነህ ጋር ቆያል እንዴ? ካላመነችስ እገላለሁ እንዴ? አይዞህ ጠዋት ሄደን ታሳምናታለሽ። እንዴት አደረሽ ቅድስት? እሷ ምን አለባት ተኝታ እየዋለች አታይም? እንዲያምሩባት ባለሀብት ዝም በል። ይሄ ልጅ አታውቂውም? አዎ ታውቀኛለች። እንዴት አታውቀኝ? ከዚህ በፊት ከሱ ሳጥን ገዝተሽ ነው? አዎ ገዝቻለሁ። እንዴ ግን እኮ ይሄ እኮ ያለቀለት ጉዳይ ነው። እኔ ስለእናንተ ነገር ምንም አያገባኝ። ሳጥኔን ከየትም ፈልጋችሁ ቢሆን እጄ ላይ አምጡልኝ። የኔት ያለቀለት የሚባል ነገር የለም። እሺ ቢዘጋም ከመዝገብ ቤት ወጥቷል። ያለቀለት እንዴ? ቆይ ምን አድርጊ ነው የምትሉኝ እንዴ? ሳጥኑ እኮ እጄ ላይ የለም እኮ። ወይኔ እናት አለቀለበኛ አለቀለበኝ። ይኸውልሽ የኔ ቆንጆ፣ እኔ ሰው የመጉዳት ፍላጎት ምንም የለኝም። ካልሆነ ግን እንዴ እኔ እኮ ሳጥኑን እኮ ገዝቼው ነው። ደሞ እኮ ይኸውልሽ እኔት ህይወትሽን ማትፈልጊ ከሆነ ራስሽን ሲጣርገሽ መግደል ትቻለሽ።
ፍቅር መኖር ፈልጋለሁ። ስለዚህ ከየትም ብለሽ ሳጥኑን አፈላልገሽ ብትመልሽ። እዚህ ቁጭ በል። ስሚ፣ የሁለት ቀን ጊዜ ሰጥቼሻለሁ። ይሄን ሳጥን በሁለት ቀን ጊዜ ውስጥ እጄ ላይ ካላስገባች ነገራችን ላይ እህትሽን ረብሽናት አይደል? ሰላም በይልን። በሁለት ቀን ውስጥ ሳጥኔን እጄ ላይ አስቀምጪልኝ። ተግባባን አይደል? ተነስታ ፈልጊው ሳጥኑ ችግር አለ እንዴ? ይኸውልህ አቶ ፈቃዱ ምን መሰለህ፣ ከዚህ በፊት አንተ ወደው የሰጠው ሳጥን አለ አይደለ? እሱን ሳጥን እየሸጠልኝ ልጅ ፈልገው አፈላልገው መጡ ቤት እና ሳጥኑን አምጪው አሉኝ። እኔ ደግሞ እጄ ላይ እንደሌለ አስረዳኋቸው እና በዚህ ሁለት ቀን ውስጥ ካላመጣሽ እንገልሻለን ብለው አስፈራሩኝ አቶ ፈቃዱ። እና እባክህ ካንተ መፍትሄ እፈልጋለሁ። እባክህ አቶ ፈቃዱ እባክህ። እና አሁን ምን ልርዳሽ? ይኸውልህ አቶ ፈቃዱ ምን እንድትረዳኝ እፈልጋለሁ መሰለ? የምትችል ከሆነ ሳጥኑን ብሰጠኝና ብሰጣቸው ደስ ይለኛል። ካልሆነ ግን እባክህ አቶ ፈቃዱ ልለምን፣ ሌላ መፍትሄ ይፈልግልኝ እባክህ። ተጨነቅያለሁ። እኔ ብዙም ዋጋ አልሰጠሁትም ነበር። አሁን ግን ዋጋ እንዳለው አውቄያለሁ። ውስጡ አንድ ነገር ቢወርደው እነሱም እንደዚህ አጥብቀው የፈለጉት። ይኸውልህ ምን አለ መሰለህ አቶ ፈቃዱ፣ ልክ ነህ፣ ግን እኮ እኔን በጣም አስጨነቀውኛል። እኔ ምን ላደርግሽ አቶ ፈቃዱ? አንቺ አትጨነቂ፣ እኔ በመወጣው ወጣዋለሁ። እንዴት አድርገህ አቶ ፈቃዱ? እልሽ ገንዘብ ሰጥሻለሁ። እኔ ዛሬ ማታ ቻይና ሄዳለሁ። ከቻይና እንደተመለስኩ ሳጥኑን ከፍተውና ውስጡ ባለው ነገር እንደራደራለን። በአሁኑ ሰዓት ደግሞ ያው የሚያስፈልጋቸው አንድ ነገር ገንዘብ ነው። ገንዘብ ካለች ደግሞ ሁሉም መጥቶ እግርሽ ላይ ይወድቃል። ይኸውልህ አቶ ፈቃዱ አንድ ያልገባህ ነገር አለ። ሰውየው እኮ ለእኔ የሁለት ቀን ጊዜ ብቻ እኮ ነው የሰጠኝ። የሁለት ቀን ጊዜ። በቃ እኔ ከሁለት ቀን በኋላ ከቻይና እመጣለሁ። ያኔ ሳጥኑን ከፍቷለን። ይሻላል እንደዛ። ለዚህ ቁልፍ ነው እዛ ድረስ ሄጄ ለፋሁት። ደግሞ በጣም መጓጓት የሆነ ያልገባን ነገር አለ። ሃይ ጓደኛዬ፣ በይ እንደዚህ አይነት ትያዩ እዚህ ካንቺ ጋር ልቀመጥ። ነይ ቡና እንጠጣ። እንደዚህ ይሻላል። እስኪ ምን በእናትሽ ትያዩ እዚህ መቀመጥ አልፈልግም። ቢያንስ ወተን ቡና እንጠጣ ይሻላል። ያን ማኪዬ ግን በጣም ተገርሚያለሽ እንዴ? ምን አልኩኝ? እኔ በጣም ጨንቆኛል እያልኩሽ ትጠፊያለሽ። ይቅር በይኝ ጓደኛዬ። እና አገኘሻቸው እንዴ? አዎ በጣም ጨንቆኛል ማኪዬ፣ ልነግርሽ አልችልም። ምን ነው ምን ተፈጠረ? ይኸውልሽ ጌታነ ምን እንዳለኝ ታውቂያለሽ? በዚህ ሁለት ቀን ውስጥ ሳጥኑን አምጥተሽ እጄ ላይ ቁጭ አይለኝ መሰለሽ። ደግሞ እኔ ሳጥኑን ለአለቃዬ ሰጥቼዋለሁኝ። እሱ ደግሞ በሁለት ቀን ውስጥ ቻይና ይሄዳል። ምን ማድረግ እንዳለብኝ ግራ ገብቶኛል ጓደኛዬ። እና ይሄ ካንቺ ጋር ምን አገናኘው? ነገርኩሽ እኮ ሳጥኑን ወድጄዋለሁ ሲለኝ ለአለቃዬ ሰጠሁት። አለቃዬ ደግሞ ይሄዳል። እና ምን ይሻላል? እሱማ ገንዘብ ስጫቸው ብሎኝ ነበር። እና ስጫቸው? አይ ገንዘቡን ሰጥቻቸው ራሱ የሚመለሱ አይመስለኝም ማኪዬ። ሄሎ፣ ገንዘብ? እናቴን ከሞት የሚመልስ ገንዘብ ሰጪኛለሽ?
ትሰሚኛለሽ? ገንዘቡን እዛው ቀቅላችሁ ብሉት። እሺ አቢክ አንቺ አቢጊ ወይኔ እህቴ ሄደች አቢጊ አንቺ አቢጊ አቢጊ አቡክ አቢጊ ወይኔ በሽተኛዋ እህቴ ወይኔ አቢጊዬ የት ብዬ ልፈልግሽ እህቴ የት ብዬ ልፈልግሽ እህቴ የት ብዬ ልፈልግሽ እህቴ እንደፎከረብኝ ቀደመኝ እህቴ እንደፎከረብኝ ቀደመኝ እህቴ አቢጊዬ የት ልፈልግሽ የምናደርገውን ነገር ምን ታመጣለሽ? ለሰው መፍትሄ ብትፈልግ አይሻልም? ለአለቃሽ እንደውል ቢያንስ እሱ መፍትሄ ያጣ። ኤማኪ እሱ እኮ አሁን የለም። ከሁለት ቀን በኋላ እኮ ቻይና ይሄዳል። በቃሽ ተነሽ፣ ሻወር ሰጂና ቢያንስ ወጣን ቁርስ እንብላ። በእናትሽ ነው ያልወጣም።
ምን ይዤ ነው የምወጣው? ምን ይዤ ነው የምወጣው? ቢያንስ ያለችበትን ለማወቅ እንሞክር። ተነሺ በእናትሽ ተቀምጠሽ ምንም አትሰሪ። በእናትሽ ይቅርብኝ። ተነሺ ተቀምጠሽ ምንም አትሰሪ። ደግሞ ሰው የሚልሽን አትሰሚም። ባልወጣስ? የተሻለ ነው ብዬ አስባለሁ። ተወደዋለህ? ሽንቴን አንዴ መሽናት እችላለሁ? ነገርኩ። በአስቸኳይ ጨርሱታው። አቶ ፍቃዱ ሰውየው እኮ በትናፍናፍን ለማከረዳት በሽተኛ ናት። አቶ ፍቃዱ እንደምታውቀው ያለ መድኃኒት አትኖርም። መድኃኒት እኮ ከተቋረጠ ልትሞትብኝ ነው። አንቺን የመሰለ ቆንጆ እንደዚህ ስትጨነቅ ማየት እንዴት እንደሚያም አልገባሽም። ምን ታደርጊያለሽ መሰለሽ? እንደራደርቲና ልጁን ትቀጥረዋለሽ። እኔ ደግሞ እዛው ቦታ ላይ 2 ጋርዶችን እቀጥራለሁ።
በኋላ አንጠልጥለው እትሽን ይመልሱልሽ። እንዴ አቶ ፈቃዱ ይሄማ እንዴት ይሆናል? እህቴን ሌላ ነገር ቢያደርጉብኝስ? እንዴ እነሱ ብቻ እሱኑት አይደለም ለአንድ ወጣጤ ሰካራም የስንቱን አፍ አዘግተናል። እና ብዙ ሀሳብ አይግባሽ። አንቺ ብቻ ውለታ ለመመለስ ያብቃሽ። እሺ አቶ ፈቃዱ ካልክ ምን ይደረጋል? አቶ ፈቃዱ በጣም አመሰግናለሁ፣ በጣም አመሰግናለሁ። ምንም አይደል። እሺ አቶ ፈቃዱ እሺ። በህይወትሽ ትናንትና ትልቅ ስህተት ነው የሰራሽው። ታውቆሻል? እንዴት እኮ ግን እንዴ የእህትሽ ህይወት በሰውየው እጅ ላይ ነው። ይኸውልሽ እኔ አሁን መፍትሄ እንድታፈላልጊ ነው የመጣሁት። እኔ እኮ ጨነቀኝ እኮ። እሱ እኮ በጣም ተናዶብኛል። ቀድሞ ነገሮች ነበር እኮ። ይኸውልሽ አሁን ነገሮችን በፍጥነት ማስተካከል አለብሽ። ወይኔ ጉዴ! እኔ ምን አባቴ ነው የሚሻለኝ? እኔ በጣም ተጨነቅያለሁ። እኔ እህቴ ምንም እንድትሆንብኝ አልፈልግም። ይኸውልሽ እሱ ቀድሞ ነበር ማሰብና መጠንቀቅ። ለማንኛውም እኔ አሁን አንድ ሀሳብ አለ። ምን አይነት ሀሳብ? ይኸውልሽ ጌታነህ ሰውየው ማየት ይፈልጋል። ስለዚህ ቅጠሪና አሳየው እና ማረጋጊው። ይኸውልሽ ካለበለዚያ ለእኔም ሰላም አይሰጠኝም። አንቺ ጌታነህን ስለማታውቂው ነው። ተስፋ የቆረጠ ልጅ ነው። ለአንቺ ራሱ አይመለስም። እንዴ ቆይ ሰውየውን ማየት ለሱ ምን ያደርግለታል? ብቻ ግን የሆነ ሀሳብ ይኖረዋል። ታውቂያለሽ፣ የሆነ የቀመረው ነገር አለ። በቃ እንግዲህ አንተ ካልከኝ ምን አደርጋለሁ? በጣም ጥሩ። እሺ ምን ታደርጊያለሽ መሰለሽ? ሄሎ አለቃ፣ አንድ የተሻለ ሀሳብ መጥቶልኝ ነበረ። በጣም ግሩም ሀሳብ ነው አበባ። ውጭ ተገናኝተን ብናወራስ? በጣም ደስ ይለኛል ውዴ፣ በጣም እሺ በቃ ቦታውን ቴክስት አደርግልሃለሁ። ምን ሆነሽ ነው ጧት የምታለቅሽው? ለምን ነው ማመልሽልኝ? የምፈልጊውን ነገር አመጣልሻለሁ። ምንም አልፈልግም፣ ምንም አልበላም። እህቴን ነው የምፈልገው። ከእህትሽ ጋር እንደማትገናኝ ደጋግሜ ነግሬሻለሁ። በዛ ላይ ደግሞ መድኃኒትሽን በአግባቡ ካልዋጥሽ ትሞቻለሽ። መኖር አልፈልግም። እሺ በስልክ እህትሽ ጋር አገናኝሻለሁ፣ ግን ከዛ በኋላ ምግብ ትበያለሽ። ሄሎ ስሚ፣ እህትሽን አሁን ታወሪያታለሽ። በጥንቃቄ አዋሪያት እሺ? ሄሎ እህቴ። አለው እህቴ። አሁን አንቺ የት ነሽ? ምንም
አልጎደለኝም። አንቺ ብቻ ነሽ የሌለሽው። አንቺ ብቻ ነሽ የናፈቅሽኝ። እሺ እነግረዋለሁ። አንቺ ግን ቶሎ ነይ። በጣም ነው የናፈቅሽኝ። እሺ እህቴ እወድሻለሁ። እሺ ቻው። እሺ የሆነ መፍትሄ ላይ መድረስ አለብሽ። ከእስር ቤት ስወጣ አጠራቅሞ የሰጡኝ ብር አለ። እሱን እየተጠቀምኩ ነው ያለሁት። ምንም አያሳስብሽ። እሺ ቻው። አሁን ትበያለሽ፣ ከዛ መድኃኒትሽ ትወስጃለሽ። እኔ ቆንጆ ከነዚህ ብርሃኖች ሁሉ በልጠሻል እንዴ? ጨረቃ ለካ የጠፋችው ለዚህ ነው፣ ባንቺ ተናዳ። ወይ አንተ ቆይ እነዚህን ቃላቶች ከየትኛው መጽሐፍ ነው ያመጣኸው? ወይስ ሲመሻሽ እንደ ደራሲም ያደርግሃል እንዴ? ነገርሽ ያንቺን ውበት አይቶ ድርሰት የማይጽፍ ሰው ደንቆሮ ነው ማለት ነው። ወይ አቶ ፍቃዱ፣ ስለ አድናቆት በጣም አመሰግናለሁ አቶ ፍቃዱ። እሺ ያው አንቺ እስክትመጪ ድረስ ብዬ ምግብ አልበላም፣ በጣም እርቦኛልና ምግብ ምን ልዘዝ? አይ አንተ ካላስፈለገ እኔ ቆየኝ። መጀመሪያ በጥብቅ የማናገረው ጉዳይ አለኝ አቶ ፍቃዱ። ይገርምሻል በጣም እርቦኝ ነበር፣ ግን አንቺን ሳይ በጣም ጠገብኩ። እሺ የሚጠጣ ምን ላምጣልህ? ውሃ ይሻለኛል፣ ውሃ ልጠጣ። ማነው? እስቲ ውሃ አምጣልን፣ ውሃ አምጣልን። ውሃ አምጣልን። ይኸውልህ አቶ ፍቃዱ፣ አሁን የፈለግኩ ስለ ቁልፉ ነገር እንድንነጋገር ነው። ቁልፉ ለእኔ በጣም ያስፈልገኛል። እባክህን ቁልፉን ስጠኝና የእህቴን ህይወት ልታደጋት። ምን መሰለሽ፣ ያው ይህን ከማረጌ ይህንም ባረግ አንድ የገባሽልኝ ቅድመ ሁኔታ ነበር። እሱን ከፈጸምሽ አደርግልሻለሁ። እና ባስቀመጥኩት ቅድመ ሁኔታ ከተስማማሽ ይሆናል። እሺ ምንድነው ቅድመ ሁኔታው? ቀላል ነው፣ በጣም ቀላል ነው። በጣም የዛሬውን ሌሊት አብረን እናሳልፋለን። ምን አልክ አንተ? ደፋር፣ በጣም ራስ ወዳድ ባለጌ ነህ። እሺ ምን ይመስላል ይዛ ያለሽ ይሄ ብቻ ነው። ምን ላድርግሽ? ምን ሆነሽ ነው? ቆይ እንዴ አብረሽኝ ደር ይለኛል እንዴ? የግድ ይኸውልሽ፣ ለእህትሽ የምታስቢ ከሆነ ያለሽን ነገር መፈጸም አለብሽ። ምን አልክ አንተ? እንዴት ነው እንደዚህ የምትለኝ? እንዴ የምትለኝን ሁሉ እሺ ስላልኩ ጭራሽ አካሌን እንድሸጥ ፈለግ? በጣም አሳፋሪ ነህ። እሺ አሳፋሪ።
ሁኔታ የምንቀጥል መሰለኝ። ቶሎ መፍትሄ ላይ መድረስ አለብሽ። እሺ መፍትሄ እፈልጋለሁ፣ ግን ለኔ ብለህ እንደዚህ ስለሆንክ በጣም አመሰግናለሁ። እሰረው እባክህን፣ ይሄንን እባክህን። ሄሎ፣ ይቅርታ ረበሽኩክ እንዴ? ምን ነው ሰላም ነው? አዎ በሰላም ነው። ተሻለክ? ደህና ነኝ። በቃ ለዚህ ነው የደወልሽው? አዎ እንዴ፣ ምንም ቢሆን እኮ ለኔ ብለህ ነው እንደዚህ ሆንከው። ስሚ፣ እኔ ላንቺ ብዬ አይደለም፣ በቃ ሰው ሲጠቃ ማየት ስለማልችል። ቢሆንም አንተ ላይ የደረሰው ጉዳት ነበር እኮ እኔ ላይ የሚደርሰው። በእውነት ጌታና አመሰግናለሁ። ምንም አይደል። የምር ግን ለኔ አስበሽ ነው የደወልሽው? አዎ እንዴ፣ ሰው አይደለህ እንዴ? ምን ማለትክ ነው? አይ ምናልባት ያው የእህትሽ ደህንነት አሳስቦሽ ይሆናል ብዬ ነው። አዎ በእርግጥ እሷም ነገር ያሳስበኛል በጣም። ግን ደህና ናት? አዎ እስካሁን ደህና ነች። እሺ ጌታን ያው እንደምትንከባከባት ተስፋ አደርጋለሁ። ተኝታለች። በዛ ላይ ደግሞ እሷን ለማየት የሚያስችል ምንም ተግባር አልፈጸምሽም። ጌታን እህቴ እንደምትንከባከባት ተስፋ አደርጋለሁ። ደግሞ አንተም ታከብሽ። ቻው። ማን ነው? ግባ። አይ እንዴት ነው? ተሻለ? ደህና ነኝ። ቆይ ግን ለምንድን ነው አንተ ለኔ እንደዚህ የምታስብልኝ? በድዬ አይደል? ተረድቻለሁ። የጠፋብህን ዕቃ ለማስመለስ ብለህ እንጂ ያን ያህል ክፉ ሆነ አይደለም። ቆይ እኔ ግን የምልህ ለምን በሆነ ነገር አንከፍተው ወይ ደግሞ ይቆረጥ? የእናቴ ማስታወሻ ነው። በፍጹም እንደዛ አላደረኩም። አንድ መፍትሄ ነው ልጅቷ እንዳሳብ ለልጅቷ ሰምቼ ይላታል አስገባው መስጠት።
ቆይ ለምሳ ቤተኛ አሁን ታጥበሽ ትወያለሽ። አይ እንደሱ አይደለም። እኔ ህፃን ልጅ ማጫወት ስለማልችል። እኔ እኮ የህፃን ጨዋታ አልፈልግም። መተህ እንድታወራኝ ብቻ እኮ ነው የምፈልገው እና ደግሞ እንድታበላኝ ነው። እህቴ እኮ ጠዋት በስልክ የፈለግሽውን ጠይቅ ያደርግልሻል ብላኛለች። እሺ አበላሻለሁ። አንቺ ብቻ በደንብ ለመብላት ያው። ቆይ አንተ ግን ማነህ? ዘመድ ነው? አዎ ዘመዳችሁ ነው። እህቴ እኮ ዘመድ የለንም ብላኝ ነበር። አይ ማለቴ አልፎ አልፎ ነው የልብ ጓደኛ አልፎ አልፎ ነው መጣ እና እኔ እስከዛሬ እንዴት አላውቅም? ያው አንዳንዴ ስለምመጣ ነው ቤታ። እህቴ በጣም ነው የምታሳዝነው። ለምን? ብቻዋን ነው ያሳደገች። ምንም ዘመድ የለም። እኔ ስታመም በጣም ትጨነቃለች፣ ታለቅሳለች። ብቻዋን ነው የምትንከራተት። ከዛ ደግሞ እኔን ትንከባከባለች። ማንም ያግዛት ጓደኛ የላት። አንድ ማኪ የምትባል ጓደኛ ነው ያለች። እሷም ከስንት አንዴ ነው የምትመጣው። ታዲያ ጠንካራ ስላለሽ ኩል ነው የሚገባው። አሁንማ አንተ ለህ አይደል አታግዛት? አይ ኖ አግዛታለሁ። ስለዚህ ዘመድ አገኘ ማለት ነው? አዎ በቃ ምግብ ቤና መድኃኒት ሸዋጭ። እሺ ባለምታ ኪድዬ የሆነ እኔ ማላውቀው የተፈጠረ አዲስ ነገር አለ እንዴ? ማለት አልገባኝም። በጣም ተረጋግተሻል። እዚህ ጣጣ ውስጥ ሆነሽ መጨነቅ አላይብሽም። ምን ተፈጠረ እንዴ? አዎ መጀመሪያ ላይ የፈራሁት እና ስጋት የያዘኝ በቃ የጌታነህን ማንነት ስላላወቅኩ ነበረ። አሁን ግን የፈራሁትም የጨነቀኝም ነገር በጣም ቀሎኛል። እሱን ልክ ልትሆኚ ትችያለሽ፣ ግን ገና መጀመሪያችን ነው። በዚህ ሁኔታ ውስጥ ሆነሽ እሱን ማመንሽ በጣም ግር ብሎኛል። ይኸውልሽ ማኪዬ ጓደኛዬ፣ አንድ ነገር ልንገርሽ። ጌታነህ በጣም የዋህና ጥሩ ልጅ ነው። ማንንም ሰው መጉዳት አይፈልግም። እንደዚህ አይነት ነገር ውስጥ ራሱ የገባው ሳጥኑ ስለጠፋበት ነው። ስለዚህ ሳጥኑን ቢያገኘው ደግሞ ከማናቸውም በላይ ጥሩ ወንድ ይወጣዋልሽ። ይሄንን እንዳትረሺ። እንዲህ ማሰብ ጀምረሻል ወይስ ሌላ ነገር አለ? እባክሽ አንቺ እንደምታስቢው አይደለም። እኔ ጌታነህን ከቀን ወደ ቀን ሳየው ሀሳቡን ስለተረዳሁት ብቻ ነው። በጣም መልካም ልጅ ነው ኪድዬ። ሙቹ እውነቴን ነው የምነግርሽ። እውነቴን ነው እኮ። እና እልሻለሁ እንደዛ ነው ጓደኛዬ። ወይ ጌታነህ ደወለ። ሄሎ ጌታነህ። አዎ ገብተናል። ግን ብቻዋን እኮ እንደማታዋትማ አውቃለሁ። እሺ ና እንጠብቅሃለን ጌታነህ። እሺ ቻው። እሺ ጌታነህ ነው አዳሪ ልመጣ። እቺ ደግሞ እንዴ ያማታል እንዴ? አራታስቂ እንዴት አምሽሽ ማይ? እንዴት አመሸህ ጌታነህ? ይቅርታ ትንሽ አምሽቼ መጣሁ አይደል? ችግር የለውም። እራት ላቅርብ? አይ አያስፈልግም። እኔ ከወደድሽ ጋር በልቼ ነው የመጣሁት። ይኸውላችሁ እስካሁን ያደረጋችሁን ነገር በጣም ደስ የሚል ነገር ነው። አለቃሽ ደግሞ ጓደኛ ስላለው ለምናስበው ነገር በጠቅላላ ወደ ስኬት መንገድ ነው የሚወስደን። ጓደኛው ሴት እንደሚሆን ነግረሽኛል። ስለዚህ ማኪ ታግዘናለች ማለት ነው። እንዴ? እንዴት? ምን መሰለሽ፣ ልክ ከሱ ተለይቶ ሲሄድ አንቺ ትሄጂና በቃ ታማልያለሽ። እንዴ ምን ነካ? እሱ እኮ ለአንድ ቀን እኮ አንድ ሴት ነው የሚጠቀመው። ይሄ ጉዳይ የሚሆነው እኛ ባሰብነው መልኩ ምን እናደርጋለን መሰለሽ፣
ማኪ ከውጭ እንደመጣች እዚህ ሀገር ማንም ሰው እንደማታውቅ ግማሽ ቤተሰቦቿ ክፍለ ሀገር እንዳሉ ግማሾች ደግሞ ውጭ ሀገር እንዳሉ እዚህ የመጣችው አንድ ቅርስ ለማስመለስ በዚህ ሁኔታ ደግሞ የምታውቀው ሰው ስለሌለ እሱን ስላገኘችው በጣም ደስ እንዳላት ብዙ ነገር እንደሚያግዛት ብዙ ጊዜ ተገናኝተን እናወራለን እንጫወታለን እንደዚህ ብላ ታሰምተዋለች። ተግባባን አይደል? ጣላኮ ነው። እሺ ምነው ሰዓት ብቻሽ? ራይት ጠርቼ ቆየብኝ። ወዴ ነው መስመርሽ? እኔ ወደ ቃሊቲ። መንገዴ ባይሆንም አብረን መሄድ እንችላለን። ይርና በሰላም ነው እንደዚህ በጧት አጣርፍሽ ጭራሽ? አዎ በሰላም ነው። እኔ ቤት የቤተሰቦችህን ትልቅ ቅርስ ጥለሃል። እንዴት አገኘሽው? ጠዋት ሶፋ ሳነሳሳ ከሶፋ ውስጥ ነው ያገኘሁት እና በጣም ሙሉ ታሪክህን ተረድቻለሁ። ጌታነህ በጣም አዝኛለሁ። እንዲህ አይነት ታሪክ ያሳለፍክ አትመስልም። በጣም አዝኛለሁ። ቅርሱን ለቁራሌ በ200 ብር ነበር የሸጥኩት። ከዛ እንደተለመደ ወደ መጠጥ ቤት ሄድኩ። እዛም አንድ ሁለት እያልኩ እንዳለ እንዳጋጣሚ ከአንድ ልጅ ጋር ተጋጨ። ከዛ አንድ ሁለት ስንባባል በምጠጣው ጠርሙስ መተውት ወደ እጄ ላይ ሞተ። ከዛ በቃ እስር ቤት ገባሁ። ከዚህ ሁሉ ግን የሚያበሳጨኝ የእናትና የአባቴ ምክር አለመስማቴ። ታዲያ አንተ እንዴት በዚህ ፍጥነት ተፈታ? እዛ ሊመሰክሩ የመጡት ሰዎች ራሴን ለመከላከል ስል ያደረኩት ነገር እንደሆነ አስረዱልኝ። ከዛ በቃ በዋስ ተፈታሁ። እንዴት ነሽ? ምን ነው ደብሮሻል? የመጣሁበትን ዓላማ ታውቂና ሳጥኑን አግኝቼዋለሁ። ቁልፉ ግን የለኝም አለኝ። እስቲ ምን አይነት ሳጥን? አርማው ምን ነው? አይ ምንም የማውቀው መስሎኝ ነበር። ይፈልጋል፣ ችግር የለውም። የሆነ ነገር ዘዣ። አይ አረ ያ ባለፈው ያስቀምጥነው ቁልፍ። የምን ቁልፍ? ባለፈው ያስቀምጥነው ቁልፍ።
ምን እንደዚህ ያደርጋል? አገኘሁት። ምኑን ያገኘው? ሳጥኑን። ሰሞኑን እንዴት ተዋወቅኳችሁ ነበረች። ከውጭ ነው የመጣችው። ቅርስ ገዝታ ወደ ውጭ ነው የምትሄደው። ከሆነ ሰው ሳጥኑን ገዝታ ቁልፍ የለኝም ማለት። ሳጥኑን ሳየው ከዚህ ቁልፍ ጋር ይመሳሰላል። ልጅቷ ምን ትመስላለች? ስለ ልጅቷ እናውራው? ስለ ሳጥኑ ነው እንጂ። እሺ፣ በጣም ጥንቃቄ አድርግ። ጥንቃቄ ያስፈልጋል። ማኪዬ ሰላም ነው? እንዴት ነሽ? ሰላም ነው አለሁልሽ። ሰው ቃሉ ይባላል። ባለ ሳጥኗ እሷ ናት፣ ባለ ቁልፉ ደግሞ እሱ ነው። እውነት ፈላጊ ናት ፈላጊ ነው የተገናኘ። አይገርምሽም? አያቱን የሰጡት ምን ላድርገው እያለው ጨቀጭቀኛል። በጣም ደስ ይላል። ከዋናው ምንጭ ነው ያገኘሁት። ግን ቁልፉን ማየት እችላለሁ? ለማረጋገጥ ነው። ምን ችግር አለው ታዲያ? ፍቄ ምንድን ነው የምትይው? ያልምሻል እኔ ላይ እኔ ነው እንደዚህ ተናገርኩት። አንቺ ነው የተናገርኩት። እኔ ነው ይጥክም። ተረጋጉ እንጂ ምንድን ነው? በእናትህ አርፈህ ቁጭ በል። አይመለከትህም ማለት አንቺ እኔ ላይ ይጥክም። አዎ ጮህብሻለሁ። አንቺ ያምሻል እንዴ? ምን አይነት ቤት ነው ያመጣኸኝ? ቤት እንቀይር እንዴ? አይ ኖ ወደ ቤት ሄዱ ይሻላል። አዎ ሌላ ጊዜ እንገናኛለን። እሺ ማኪዬ እንዴት ሆንሽ? አልተሳካም። ይሄ ነገር የሚሳካል መሰለኝ። ዝም ብዬ ነው እናንተን ሳልፈኝ ነበር። ስለ ሁሉም ነገር ግን በጣም አመሰግናለሁ ስለተባበረ። ነገ እህትሽን እሱ ይዞልሽ ይመጣል። አሬ ነው ባንዲ ተስፋ ሞክረ ራሱ ቁልፉ ነው። ቃሉ ይባላል። ባለ ሳጥኗ እሷ ናት፣ ባለ ቁልፉ ደግሞ እሱ ነው። እውነት ፈላጊ ናት ፈላጊ ነው የተገናኘ። አይገርምሽም? አያቱን የሰጡት ምን ላድርገው እያለው ጨቀጭቀኛል። በጣም ደስ ይላል። ከዋናው ምንጭ ነው ያገኘሁት። ግን ቁልፉን ማየት እችላለሁ? ለማረጋገጥ ነው። ምን ችግር አለው ታዲያ? ፍቄ ምንድን ነው የምትይው? ያልምሻል እኔ ላይ እኔ ነው እንደዚህ ተናገርኩት። አንቺ ነው የተናገርኩት። እኔ ነው ይጥክም። ተረጋጉ እንጂ ምንድን ነው? በእናትህ አርፈህ ቁጭ በል። አይመለከትህም ማለት አንቺ እኔ ላይ አዎ ጮህብሻለሁ። አንቺ ያምሻል እንዴ? ምን አይነት ቤት ነው ያመጣኸኝ? ሰራሽለት እንዴ? እናንተ ደወለ። ሄሎ፣ ይቅርታ፣ በዚህ ስልክ ማኪ ብትባል የለችም። አይ ማኪ ከሀገር ወታለችና ከዚህ በኋላ አታገኛትም። አዎ
አለቃዬ ያስከው አስቀምጠው እሱ ጋር መልስ ወደ ቦታው መልስ። ግን እኮ ቶሎ በለው ወደ ቦታው መልስ።